ሰላም ሰላም ውድ የሰበዝ አካዳሚ ቤተሰቦች እንዴት ናችሁ? እንኳን ወደ ሰበዝ አካዳሚ ዩቲዩብ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ቻናልን ሰብስክራይብ ማድረጋችሁን አትርሱ። በየቀኑ አዳዲስ አስተማሪ ቪዲዮዎችን ስለምንለቅ ቶሎ እንዲደርሳችሁ፣ እንዲሁም ላይክ ለማድረግ ጣታችሁን አትንፈጉን። በኦንላይን ሆነ በአካል መማር ለምትፈልጉ ደግሞ በዚህ ስልክ መደወል ትችላላችሁ። በቴሌግራም በኢሞ እየደወላችሁ ማናገር ትችላላችሁ ማለት ነው። ትምህርቱ በሳምንት 5 ቀን ነው፣ ሰኞ እስከ አርብ። በየቀኑ ደግሞ አንዳንድ ሰዓት ነው። የግላችሁ አስተማሪ ተመድቦላችሁ ከመጀመሪያው ከመሰረቱ እስከ መጽሐፍ ማንበብ አለው። በ3 ወር እስከ 4 ወር ባለው ውስጥ ማንበብና መጻፍ እንድትችሉ እናግዛችኋለን። እንግዲህ ይህን ካልኩ ይበቃል። ወደ ዛሬ ቪዲዮአችን እንግባ። እሺ ውድ ቤተሰቦች እንግዲህ የዛሬ ቪዲዮአችን የሚሆነው ሀሁ በእንግሊዝኛ በጣም ለሚያስቸግራችሁ ልጆች አንድ በአንድ አድርጌ እንሰራላችሁ። ቪዲዮውን እስከ መጨረሻው እዩት። አሳጥሬ 5 በ5 ከፋፍዬ ነው። ለምሳሌ እስኪ እነዚህ እንያቸው። ሀ ሁ ሂ ሃ ሄ ህ ሆ። የእነዚህ ደግሞ ሞክሽ አሉ ሀመር ውሃ የሚባሉ። ይሄም ሀ ብለን ነው የምንጠራው። ሀ ሁ ሂ ሃ ሄ ህ ሆ። እነዚህ ሞክሼ ናቸው። የተለያየ ቅርጽ አላቸው። አንድ አይነት ድምፅ አላቸው። 3 አይነት ሀሉ አይደለ? አንዱ ሀ ይቀረናል። ከዛ በኋላ የእነዚህ ደግሞ እንግሊዘኛቸውን እንጽፋለን በአንድ ላይ። እነዚህ ደግሞ ብዙሃን ውሃ ይባላሉ። የላይኛው ሀሌታ ውሃ፣ ይሄኛው ሀመር ውሃ፣ ይሄኛው ደግሞ ብዙሃን ውሃ። ሲነበቡ ግን 3ቱም በሃ ነው የሚጠራው። ሀ ሁ ሂ ሃ ሄ ህ ሆ። አንድ አይነት ድምፅ ነው ያላቸው። የሚለያቸው ቅርጻቸው ብቻ ነው የሚለየው ማለት ነው። እነዚህ በምን ይወከላሉ በእንግሊዝኛ ካልን ደግሞ በኤች ነው። እነዚህ 3ቱ የምታዩቸው ተወካያቸው ኤች ነው፣ ተነበባቸው ማለት ነው። ሀ ፊደል በማንኛውም ጽሁፍ ይመጣላችሁ። ከነዚህ 3ቱም አንዱ ቢጻፍላችሁ የሚወከሉ በማን ነው? በኤች ነው። እነዚህ 3ቱም በአንድ በእንግሊዝኛ ፊደል ይወከላሉ በኤች ማለት ነው። አናባቢያቸው ካልን ደግሞ አናባቢያቸው ይኸው አናባቢያቸው የመጀመሪያዎቹ ኢ ይወስዳሉ። ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የላቸውም፣ 7ተኛ ኦ። ሲነበቡ ሀ ሁ ሂ ሃ ሄ ህ ሆ። በዚህ መልኩ እናነባቸዋለን። ከዚህ ቀጥሎ የሚመጣው ደግሞ ለ አለ። 3ቱም አንድ ላይ የጻፍኩላችሁ ቦታ ከሚይዙና ከሚደጋግምባቸው ብዬ ነው። 3ኛ የሚመጣው ለ ነው። ማነው? ሁለተኛ ላይ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይሄ ደግሞ በእንግሊዝኛ በምን ይወከላል ካልን በኤል ነው። ሀ በኤች ብለናል። ለ ደግሞ በኤል ይወከላል። ማንኛውም የለዘር የሚወክለው በኤል ነው። በኤል ነው። መጀመሪያ ተነባቢ ይባላሉ። እነዚህ አናባቢ የሚባለው ደግሞ ከነዚህ ውስጥ ቅድም የላኩላችሁ ኢዩ፣ አይ፣ ኤ፣ ኢ እና ኦ። እነዚህ ደግሞ አናባቢ ይባላሉ። ስለዚህ ተነባቢ ማወቅ አለባቸው በመጀመሪያ። አናባቢ ሲጨመርላቸው ደግሞ ይኸው ከሀ ጋር ተጨማሪ ማነው? ከሀ ጋር ተመሳሳይ ናቸው። ሀ ላይ የወሰድናቸው አናባቢ ዩት መጀመሪያ ላይ ኢ አለ፣ ሁለተኛ ዩ አለ፣ 3ተኛ አይ፣ 4ተኛ ኤ፣ 5ተኛ ኢ፣ 6ተኛ የላቸውም፣ 7ተኛ ኦ። ስለዚህ አናባቢ ለሁሉም ፊደላቶች እኩል ነው። እናንተ ማወቅ የሚጠበቅባቸው ተነባቢ ነው። ተነባቢ ማለት ይሄ መጀመሪያ የምንጽፈው ነው። ለለ ኤል ብለናል አይደለ? ቀጣይ የምናየው ደግሞ መ ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እነዚህ ደግሞ እነዚህ ፊደላቶች የሚወከሉት በኤም ነው። ተነባቢያቸው ማን ነው? ኤም ነው። ኤም ማለት ተነባቢ ማለት ተወካይ ማለት ነው።
መ ፊደል በእንግሊዝኛ የምንወክለው በኤም ነው። ልክ ለ በኤል እንደወከል ነው። ስለዚህ ኤሚ ፊደል እንወስዳለን። አያችሁት? ለሁሉም ኤም ትወስዱና የሚለያቸው ከዛ በኋላ ምንድነው? አናባቢ ነው። አናባቢ የሚባለው በእንግሊዝኛ 5 ናቸው። እነሱም ኢ፣ ዩ፣ አይ፣ ኤ፣ ኢ፣ ኦ ናቸው። እነዚህ 5ቱ ናቸው። አንደኛ እና 5ኛ ፊደላቶች አንድ አይነት አናባቢ ነው ያላቸው። ብዙ ጊዜ አይ እንጠቀማለን፣ ግን ያው ኢ ብትወስዱትም ያን ያህል ችግር አይመጣምና ኢ ብቻ መጠቀም ትችላላችሁ። አናባቢ ስንወስድ ደግሞ አናባቢያቸው ስንወስድ ያው ኢ መጣላችሁ፣ 2ኛ ዩ፣ 3ኛ አይ፣ 4ኛ ኤ፣ 5ኛ ኢ፣ 6ኛ የላቸው፣ 7ኛ ኦ። በጣም አሪፍ። እዚህ ጋር የምትይዙልኝ ምንድነው? ተነባቢ ብቻ ያዙ። አናባቢ 5 ፊደላቶች ማንበብ አያቅታቸውም። አናባቢ የሚባሉ ኢ፣ ዩ፣ አይ እና ኤ እና ኦ ናቸው። እነዚህ የሚገቡበት ቦታ ታይታላችሁ። ስለዚህ በመጀመሪያ እናንተ መያዝ ያለባችሁ ምንድነው? ተነባቢ ሳይሆን